አሁን ደግሞ የምናየው ወደ አናባቢ ልንገብተናል። አናባቢ ማለት የአረብኛ ፊደላቶችን እንግዲህ ሲያያዙ ካየን በኋላ ቁርአን ወደ ማንበብ ስንገባ ነው። አናባቢዎች አጠቃላይ ሶስት ናቸው ቁርአን ለማንበብ የሚያስፈልገን። የምትመለከቱት የአሊፍ መማሪያ መጽሐፍ ነው። ለምሳሌ መጀመሪያው ከፊደሉ አናት ላይ የሚገኘው ፈትሃ እንለዋለን። ስለዚህ አናባቢዎች እነዚህ ናቸው። ቁርአን ለማንበብ 3 ሐረካ እንላለን ወይም ሐረካ ወይም አናባቢ ነው። የመጀመሪያው ፈትሃ ነው። ፈትሃ ከፊደሉ አናት ላይ ነው የሚገኘው፣ ከላይ የሰረዝ ምልክቱ ማለት ነው። በተቃራኒው ግን ከሆነ ከስራ እንለዋለን። ከስር ነው የሚኖረው። ስለዚህ ከፈትሃ በተቃራኒው ከስራ ነው፣ ከስር ስለሆነ። ሌላው ضማ ነው። ስለዚህ እዚህ ጋር የምንመለከተው ደግሞ ضማ ነው። ይሄ የضማ ሐረካ ነው። እዚህ ጋር ከስር ከስራ እንለዋለን፣ እዚህ ጋር ፈትሃ እንለዋለን። ስለዚህ ሐረካ የምንለው ቁርአን ለማንበብ በፊት በሽምደዳ እንቀራ የነበረው አሊፍ ፈትሃ አሊፍ ከስራ የምንለው አሁን ግን እየቀረው ነው። እንያቸው ውስጥ የመጀመሪያው ፈትሃ እንለዋለን። ከፊደሉ አናት ላይ ነው የሚገኘው። የፈትሃ ሐረካ ሁሌም ከፊደሉ አናት ላይ ነው እንደምታዩት። ሁለተኛው በተቃራኒው ስለሆነ ከስራ እንለዋለን። ከስራ ከስር ነው፣ ከፈትሃ በተቃራኒው። ሶስተኛው ضማ ነው። የወው ወይም ደግሞ 9 ቁጥር ይመስላል። እዚህ ሶስቱ ቁርአን ለማንበብ የምንጠቀምባቸው ናቸው። እነዚህን በሂደት ማየት ያስፈልጋል። ፈትሃ አሁን ማፋቀድ ያስፈልገውም። ሁሉንም እያንዳንዱን የአረብኛ ፊደል ወደ መጀመሪያ ቤት ድምጽ ይቀይረዋል። ተመልከቱ። ለምሳሌ ባን በታን ተ ነው። አሁን እኛ ቢሆን አ ባ ታ አንለው፣ ምክንያቱም ይሄ ሽምደዳ አይደለም። ለምሳሌ ይሄ ፊደል ተመልከቱት፣ ዳል ነው። ወደ መጀመሪያ ቤት ሲቀይሩት ደ ነው። ዛልን ዘ ነው። ራን ረ ነው። መስሎን ነው እንጂ አሁን እዚህ ጋር ማንኛውንም ፊደልን ብታስገቡ፣ ለምሳሌ ይሄ በእንግሊዘኛ ኬ ነው። ኬ ላይ ፈትሃ አለው ብንል ከ ነው የምናደርገው። ኤምን ፈትሃ ብናረግበት መ ነው የምናረገው። ኤንን ፈትሃ ብናረግበት ነ ነው የምናረገው። ስለዚህ ፈትሃ እያንዳንዱን የአረብኛ ፊደል ወደ መጀመሪያ ቤት ድምጽ ይቀይረዋል ማለት ነው። አንድ በአንድ በምሳሌዎች እናያለን። ምንም ማፋቀድ አያስፈልገውም ማለት ነው። አሁን ከእናንተ ጋር ይሄንን እንየው እስቲ። 3 ቪዲዮዎች እዚህ ጋር ተቀምጠዋል። አብረን ማየት እንችላለን በጣም በቀላሉ ማለት ነው። ይሄንን እንሞክረው። የመጀመሪያው ኸ ነው። ፈትሃ ስላለበት ወደ መጀመሪያ ቤቱ ኸ ታረጉታላችሁ። ከዛ ላም አለ። ላም ፈትሃ ስላለበት ለ ሆነ። ከዛ ቃፍ ፈትሃ ስላለበት ቀ ሆነ። ስለዚህ ኸ ለ ቀ ማለት ነው። አያችሁት? እየጻፋችሁ ደግሞ ቢሆን የበለጠ ግልጽ ይሆንላችኋል። አንድን ጨምር። እዚህ ጋር ለምሳሌ ላም ፈትሃ ስላለው ለ ሆነ። ከዛ ጧ ፈትሃ ስላለው ጠ ሆነ። ሚም ፈትሃ ስላለው መ ሆነ። ስለዚህ ለ ጧ መ ማለት ነው። ይሄ የምታዩት ላይ ነው። በቀጣይ አብረን የምናየው ከስራን ነው። ግን እናንተ እነዚህን ምሳሌዎች ብትሞክሯቸው በጣም የተሻለ ነው። ለምሳሌ አንድ አሳይመንት ልስጣችሁ። እዚህ ጋር የምታዩትን ኮሜንት ላይ አስቀምጡልኝ እስቲ። በፌስቡክም በዩቲዩብም ያላችሁ ለምሳሌ ይሄንን ሀ አለ፣ ሚም አለ፣ ሲን አለ። ፈትሃ ሲኖርበት ማን አላችሁት? ኮሜንት ላይ ጻፉልኝ።